ሰሞኑን አረጋ ከበደና ጀነራል ማመር ተሰማ አማራ ክልል ላይ እየዞሩ በ4 ድሽቃ በ300 ክላሽ በ25 ስናይፐር እና በ50 ጋርድ ታጅበው በየአዳራሹ ህዝቡን እየሰበሰቡ በማይክ በመያዝ ፋኑን ለማሸነፍ መከራቸውን ያሉ። በዛ ሁሉ ጦርና በዛ ሁሉ መሳሪያ ተተኩሶ ፋኑን ያልቻለ መንግስት ማይክ በመያዝ ፋኑ አይሸነፍም። በነገራችን ላይ በየአዳራሹ ውስጥ የምትለፈልፍ ክፍታፍ ተሰብስበህ አረጋ ከበደና ጀነራል ማመር ተሰማ አጃቢ ያላቸው ሰዎች ናቸው። ነገ ካንተ ጋር አይሆኑም። አብሮህ ያለው ፋኖ ነው። ስለዚህ እነሱ ቢበዛ የሚቆዩ ካንተ ጋር ለ3 ሰዓት ለ4 ሰዓት ነው። ከዛ በላይ ምንም አይቆዩም። ሰሞኑ አረጋ ከበደና ማመር ተሰማ ገርጭጭ ላይ ለትንሽ ማምለጣቸውን ሰምታችኋል። ሱሪው እስከሚቀደድ ነው ሮጦ ያመለጠው። ሱሪው እስከሚቀደድ ማለት ነው። ስለዚህ በየመድረኩ ላይ እየወጣህ አለ ሳይገባህ አዘብዝብ፣ እያንዳንድ አዘብዝብ ሳይገባህ። በተለይ ሰርተ የምታደርሰው የራትህን ስራ። ስለ ፖለቲካው ምንነት የማታውቅ ከሆነ አፍክን ዘግተህ ቁጭ በል። የአማራ ተማሪዎች ወለጋ ላይ ታፍነው ሲቀሩ ይሄ የሰላም መደፍረስ አይደለም። ይሄ መብት ጉዳይ አይደለም። ከጓጽዮን እስከ አዲስ አበባ እየታፈነ የአማራ ልጅ ከ3 እስከ 5 ሚሊዮን የሚከፍለው ምንም አይደለም። ይሄ ሰላም መደፍረስ አይደለም። አማራ ክልል ላይ ጡት ሲቆረጥ ይሄ ሰላም መደፍረስ አይደለም። ቤተክርስቲያን አማራ ክልል ላይ ሲቃጠል ይሄ ሰላም መደፍረስ አይደለም። ለ4 ለ5 እናት በባሏና በልጆቿ መሃል በመከላከያ በኦሮሚያ ልዩ ሲደፈር ይሄ ሰላም መደፍረስ አይደለም። ቄሶች መምናን ወለጋ ቤተክርስቲያን እየተዘቀዘቁ እንደ በግ እየተቆራረጡ ሲወድቁ ይሄ ሰላም መደፍረስ አይደለም። ፋኖ ታጥቆ መብቴን አስከብራለሁ ብሎ ሲወጣ ነው ሰላም የሚደፈርሰው አይደል? አንተ ከካ ይው አፍክን አዘርጋ ብያለሁ። እያንዳንድ ካሁን በፊት የተናገራችሁት ትሰማለህ፣ እያንዳንድ ትሰማለህ። አረጋ ከበደና ጀነራል ማመር ተሰማ ሲያድኑ ታያለህ ሲያድኑ። ስለዚህ አፍን ቆጥበህ ዝም ብለህ ልጆችን አሳድግ፣ ስራ። በማይመለከትህ በማታውቀው ነገር ገብተህ አታውቅ። ስለ ሰላም ከአማራ ፋኖ የሚበልጥ ማንም የለም። ስለ ሰላም ጥቅምና ክሳራ በሰላማዊ መንገድ የአማራ ህዝብ ካስከፈ ጠይቆ መጨረሻ ግዴታ ሲሆን ነው ወደ ጦርነት የገባው። ስለዚህ ዝም ብለህ እዛ ያለውን አረጋ ከበደና ጀነራል አስደስታለሁ አፍክን እያላዘርክ በማታውቀው ነገር እያቦካህ ራስ አንገት ላይ እባብ አጠምጥም። አረጋ ከበደ አብሮ አያድርም። ጀነራል ማመር ተሰማ አብሮ አያድርም። የገንዛ አጃቢዎችን ማያምናቸው እንኳን አንተን አያድንህም። አፍን አዘርጋ። ይሄንን ውሎ አበል እየተቀበልክ የማይሆን ነገር እየተናገርህ የራስህን ጉድጓድ አታፍጥነው። እስካሁን የለፈለፋችሁ ችግር የለውም፣ ትከፍሉባታላችሁ። በአማራ ህዝብ ላይ እየቀለድክ ልትኖር እያንዳንድ እየቀለድክ ማለት ነው። ለምንድን ነው? እሺ ትክክለኛ ሰው ከሆናችሁ መንግስት ማድረግ የሚገባውን ለምን የማትጠይቁ? አማራ ክልል ላይ ጡት ተቆረጠ ብላችሁ ለምን አትጠይቁም? እንደዛ ከሆነ አማራ ክልል ላይ የቆሎ ተማሪዎች እንደተረሸኑ እያወቃችሁ ለምን ይሄን አልጠይቃችሁ? አማራ ክልል ላይ ለ4 ለ5 የምትደፈሪት እናት በመከላከያ እየተደፈረች ነው ብላችሁ ለምን አልጠይቃችሁ? ትክክለኛ ሚዛናዊ ከሆነ አማራ ክልል ላይ የሚቃጠለውን ቤተክርስቲያን ለምን አልጠይቃችሁ? አማራ ክልል ላይ የአርሶ አደሩ አዝመራና ቤት ሲቃጠል ንጹሃን ሲገደል ለምን ይሄን አልጠይቃችሁ? ብልጽግና ያንተ ውሎ አበል ስለሚቆርጥልህ ማለት ነው። አንገትን ነው የምቆርጥ። ጠብቅ፣ እያንዳንድ አንገትህን ማለት ነው። በማታውቀው ነገር ገብተህ ታወካለህ። በአማራ ደም ላይ እየተጫወትክ መሆኑን ወቅ በአማራ ደም ላይ ማለት ነው። እና አረጋ ከበደና ማመር ተሰማ ሲያድንህ ታያለህ። ነገር አንተ ከካ